ምን ብላችሁ ከጠይቃችሁኝ ደግሞ በየቶሎ ቡና ይናፍቅና ስላልጠጣሁ ነው ባይዘው የገቡት ጌታ ምን ብላችሁ ከጠይቃችሁኝ ደግሞ ጋይስ ላውራችሁ ምን ብላችሁ ጠይቁኝ ጋይስ እንደው ዛሬ ወጉ ደረሰኝና ከአንዱ ዳጂ ጋር እንደው ዝም ብለን ሻይ እንጠጣ ተባብለን ውጭ ይገርማቸዋል ያገጠች እና ማሳ ወጥቼ ሻይ ቡና ምናምን እያልኩኝ ቲክቶኩ ተጥለቅልቋል። በምን ብላችሁ ጠይቁኛ ቤተሰብ በምን ሊያሾ ተጥለቅልቋል ብላችሁ ጠይቁኝ። በነፍጠኛ በንፍጦ ቪዲዮ ሪከርድ እንደኔ ነፍጠኛ ሪከርድ ማኔ ሰምቼ እንቅልፍ ልተኛ እየመጣ ጋይስ እንደው አልገረማችሁም? ግን እንደው አልገረማችሁም? የነፍጠኛም ቪዲዮ የሰማችሁ የአረብ ሀገር እህቶቼ እስኪ በጎች እያላችሁ አላችሁ እንዴት ነው ግን የነፍጠኛም ቪዲዮ ስታዩ ምን ተሰማችሁ? ዘፈኑን ቀንሹ እቺቱ እሺ ቃል ችግር የለውም ቀንሳለሁ እና በጣም የሚገርማችሁ ነገር ጋይስ ግን እኔ ግን ማለት ነው አሁን የነፍጠኛን ወሬ እንስማ እስኪ ላኩልኝ ሰልይ አላችሁ ላኩልኝ ቪዲዮዎች እንስማ አብረን እንስማ ከሰማን አይቀር አንድ ላይ እንስማ ዋኔኖ ለሰና ማዲብና ዳማፋ የካናኩ ማማስ ጃሉ ፈቁ ማማስያ ግማት ተገቢ ሰብ ከስሙ በእናታችሁ አንቺ ግን ምቀኛ ልጅ ስለሆንሽ እንኳን ልታፈምሽኝ እንኳን አይደለም ጌም ልታጫውትኝ ቤተሰብ እንደው ቡናውን ቶሎ ያፊና አምጪልኝ ቶሎ ቤጠጣት እያረኩ ላውራ እንደው ጋይስ ቤተሰብ እንደው ታብታብ እያረጋችሁ እንደው ጋይስ እንደው እቺን ወሬማ ዩቲዩብ ላይ እየበላን ምናምን ነው ምናውራት እንጂ መቼም እዚህ አደባባይ ላይ ዝም ብለን ላስላስ ነው የምናደርገው። እንደው ዩቲዩብ ላይ ግን በደንብ ነው ማብራሪያ የምሰጥባት። እናንተ እንደው ግርም ያለኝን ነገር ልንገራችሁ። እንደው ነፍጠኛ እስኪ ዛሬስ ነፍጠኛ ልበልሽ። አንቺ ንፍጣም ነይ ቁጭ በይ ጋይስ። ነፍጠኛ ግን እንዴት እንዳሳዘኝ ለነገሩ ድሮም አዝንላታለሁ። ያኛውን ሰልኩ ማያያዝ ትሽ ነበረ። አይ በቃ ማያያዝ ነው መድኃኒዓለም አባቴ ጣኔን ጭስጭስ አድርጌ ቤቴ ደግሞ ቁጭ ብዬ ከህዝብ ጋር ካላወራሁ እኮ ይከብደኛል እኮ ከእናንተ ጋር እንደዚህ ጣኔን አጭሼ ካላልኩኝ እንዴ ራሴን ሁሉ ነው የሚያመኝ። እንዴ የሀገሬ ልጆች እንደዚህ ጨጨስ አድርገን ቡናችንን ቀዳ አድርገን መቼም ያን ሁሉ ምግብ በልቼ ቤት ምግብ አልበላም። ምግብ እንዳትሉኝ አልበላም። እና ቤተሰብ የነፍጠኛ ቪዲዮ እንዴት አንጀቴን እንደበላች ምንድነው? ታብታብ አድርጉ ደግሞ ታብታብ አድርጉ ጋይስ። ጊፍተር እንኳን ሰፖርት ሲያደርገኝ ጌም ሲያጫውተኝ እንኳን በምቀኝነት በቅናት ቀጥል ነው ያልሽው። የቀጠሮ ጌሜ ጊዜ አንቺ ግን ምቀኛ ልጅ ስለሆንሽ እንኳን ልታፈምሽኝ እንኳን አይደለም ጌም ልታጫውትኝ ጌም እንኳን ጊፍተር እንኳን ዴቭ ዛሬ ሸራተን አየሁሽ ስትንቃ ምን ስትይ ያልከው ዴቭ የምትባለው ዴቭ ማነክ ዴቭ ስትንቀዋለይ ዴቭ የምትባለው እንኳን ተንቀዋለልኩ እና ምን ይጠበስ ሸራተን ስንቀዋለ ላይ እና ምን ይጠበስ እና ምን ይጠበስ አንተ ነው ወንድም እንዴ ይሁን አቃጣሪ ደግሞ ስጠላ አንቺ ግን ምቀኛ ልጅ ስለሆንሽ እንኳን ልታፈምሽኝ እንኳን አይደለም ጌምታ ማን ነው ተይው ብትዩ ማሬ ማን ነው ፍቅሬ ዝም በል ወረኛ አቃጣሪ ጌም እንኳን ጊፍተር እንኳን ሰፖርት ሲያደርገኝ ጌም ሲያጫውተኝ እንኳን በምቀኝነት በቅናት ቀጥል ነው ያልሽው። የቀጠሮ ጌሜ ጊዜ መጣሽ አንዴ ታባላረግም አሞኛል አንዴ በዚህ ቆርጦኛል ፈልጦኛል እኔ ታባሳረግ ታስተር አይታችሁን ታውቃላችሁ እንዴ? እኔ እንደዚህ ሰረግ እንትን ብላችሁ የት ምቀኛ ስለሆንሽ እናቴ ትሞተኝ አወጣዋለሁ። የጌሜ ቀን ማለት ነው የሷ ጌም ቀን ደምንባ ነው ያለቀስኩት። እንኳን ኢቭን ስታሸንፍ እንኳን ማለት ነው ደስ ብሎኝ ማለት ነው ገባሽ? ጌመር አይደለም ምን አንቺ ጋር ታረቁኝ አልታረቁኝ እርሜ ለክሽን እንዲያትታረቂ እንዱ አሁን ምሰኝ ኮና ሪከርድ አድርጉ ቤታ እርሜ ለክሽን እንዲያትታረቂ እኔና ሁለተኛ ደግሞ ቲክቶክ ላይ ቄጤና ታጥፍ የሚቀመጥ ልጅ አይደለም። ከ5 ወር ከ4 ወር በኋላ ሀገር ይገባል። ልጅ ጋር እኖራለሁ፣ ቤተሰቦች ጋር እኖራለሁ፣ ሀገር መግባት እችላለሁ። ቤተሰብ ጋር ነው የማሳልፈው። እንደገና ደግሞ ጌመር አይደለም ከአንቺ ጋር ታረቁኝ አልታረቁኝ የሚመጣብኝ የሚቀንስብኝ ነገር የለም። ኦኬ ምን አንቺ ግን ምንድነው ከሄድሹ ጋር ይቻት ምናምን እቺ ምናምን ንፍጣ
ልብ ካለሽ ወይ ልብ ካለ የዛኔ እንደዚያ ትኝ ማጠገብ የሆነሽ ሽንታ። እኛ እኮ ያስቸገረን እኮ የኮመንት ጀግና ጀግና የሚጫወት ሰው ነው። በሙሉ አይንሽ ራሱ ወይ በሙሉ አይን ራስ ደፍረ እንደዚህ አታይኝም። በጣም እኮ ነው ምን እኮ አንዳንድ ሰው እኮ ጋይስ በጣም እኮ ነው የሚገርመኝ። ጌታ ይመጡና ተደብቆማ ማውራት ማንም ይችላል። ጀግና የጀግና ልጅ ፊት ለፊት ነው የሚያወራው ወይ ፊት ለፊት ነው የሚገኘው። ልክ እንደኔ ማለት ነው። ተብታባ ተፍታፋ። አንቺ ግን አንቺ ብታሸንፍ እንኳን ማለት ነው ደስ ብሎኝ ማለት ነው። ገባሽ? ጌመር አይደለሁም እኔ አንቺ ጋር ታረቁኝ አልታረቁኝ እርሜ ልክሽን እንዲያትታረቂ እንደው አሁን ምሰኝ ኮነ ሪከርድ ያርጉ ቤታ እርሜ ልክሽን እንዲያትታረቂ እኔ እናት ሁለተኛ ደግሞ ቲክቶክ ላይ ቄጤና ጠፍጥፍ የሚቀመጥ ልጅ አይደለሁም። ከ5 ወር ከ4 ወር በኋላ ሀገር ይገባል። ልጅ ጋር እኖራለሁ፣ ቤተሰቦች ጋር እኖራለሁ። ሀገር መግባት እችላለሁ። ቤተሰብ ጋር ነው የማሳልፈው። እንደገና ደግሞ ጌመር አይደለሁም። ከአንቺ ጋር ታረቁኝ አልታረቁኝ የሚመጣብኝ የሚቀንስብኝ ነገር የለም። ኦኬ ምን ይባል? አንቺ ግን ምቀኛ ልጅ ስለሆንሽ እንኳን ልታፈምሽኝ እንኳን አይደለም ጌም ልታጫውትኝ ጌም እንኳን ጊፍተር እንኳን ሰፖርት ሲያደርገኝ ጌም ሲያጫውተኝ እንኳን በምቀኝነት በቅናት ቀጥል ነው ያልሽው። የቀጠሮ ጌሜ ጊዜ መጣሽ አንዴ ታባላረግም አሞኛል፣ አንዴ በዚህ ቆርጦኛል ፈልጦኛል፣ እኔ ታባሳረግ ታስተገር አይታችሁን ታውቃላችሁ እንዴ? እኔ እንደዚህ ሰረግ እንትን ብላችሁ የት ምቀኛ ስለሆንሽ እናቴ ቤተሰብ ታስታውሳላችሁ? ቡርቴ ቡና አልፈላም። እሺ ኧረ ቡና ሲል ኤልያስ ታስታውሳላችሁ? ከነፍጠኛ ጋር ሊጣሉ ሊጀማመሩ ሲሉ ማለት ነው። በመሀል እኔን ሲፈሩ ሲያቆሙት ሲያቆሙ በቃ ከተጣላችሁ ተጣሉ፣ ያስታውቅባችኋል። ከዚህ በላይ ነው። ተንፍሹ። ነፍጠኛ ድፈሪ፣ አንቺ ነፍጣም ድፈሪ፣ አትፍሪ፣ ግፊ፣ ሂጅበት ስል እኛ ተጣላንም ምንም ቢሆን አድነን እንዲያ ስትል ነበረ ነፍጠኛ። ጋይስ እውነት ትዘገያለች እንጂ አትደበቅም ብያቸዋለሁ። እኔ ግን ደስ ያለኝን ነገር ልንገራችሁ። ነፍጠኛ በዚህ ደረጃ መባነ ነው። ነፍጠኛ ባይዘወይ ነፍጠኛ አንቺ እመም የማዳም ቤት ሰራተኛ በጉልበትሽ የምትተዳደሪ አሁን ይህንን ለንፍጠኛ አድርሱልኝ ጋይስ። ምንም ቢሆን ታሳዝነኛለች። እኔ ሁሌ ንፍጣምን ብላት አንቺ ንፍጥ በግ ብላትም ምንም ቢሆን የኔው ናት ጋይስ፣ የኔው ናት። እንድትነቃ ነው የምፈልገው። አሁን ብዙ ንፍጣሞች አሉ እኮ አሁን ብዙ ንፍጣሞች አሉ ጋይስ። ስለዚህም አሁን የማንቂያ ደውል መስራት ደግሞ ያለብኝ ቤተሰብ እኔ ግዴታዬ ነው። ለምን እንደሆነ ታውቃላችሁ? ልቾ ቱታዎችሽ የኔ ፍቅር የኔ ማር እንዴ የአብይን ፎቶ አድርገሽ ትጠይቅኛለሽ? ኢንቦክስ ሚ ሰጥሻለሁ ማሪ አይስዌር ጋር ጂሰስን እና ስሙ ቤተሰብ ልንገራችሁ ወሬ ወደ ወሬው ልግባር። እንደው እኔ ብዙ ንፍጣሞችን እና ብዙ በጎችን የማሰልጠን ግዴታ አለብኝ። የኢትዮጵያዊነት ግዴታዬን ደግሞ እወጣለሁ እስኪነቁ ድረስ በጎቹ ወደ በረታቸው እስኪገቡ ድረስ የማንቃት ወየት የኔ ፍቅር የማንቅ ለእኔ ቤዝዬ ሰጥሻለሁ። ፕሮፋይልሽን አድርጌ አብይን ፎቶ እና ሰጥሻለሁ። እንደኔ ፕሮፋይል አድርጌ እና ሰጥሻለሁ። ከዛም በኋላ ስሙ አዳምጡ። አሁን ወሬን አታዳናቅፉ። የምን ቱታ ነው? ኦንላይን እዛዙ ጋይስ። የእኔ ቱታ አይገኝም። ጌታን መርጬ አስመርጬ ደግሞ በነገራችን ላይ እዛ የሚሸጡትን አይደለም ፋብሪካ አዘን ነው እኛ የምናሰራው። ታውቃላችሁ የእኔ ቱታዎች ቱርክ የማመጣቸው ቱታዎቹ ከፋብሪካ አዝዣቸው ስለሆነ ማለት ነው። የምሬን ነው የምላችሁ። እዘዙ። ቱታ ሊያሾ ቱታዎችሽ በጣም ያምራሉ። እዘዙ ቤተሰብ እዘዙ። በብር ነው ጨዋታው ጋይስ፣ በብር ነው እኮ እና ማሳ የወላችሁ ጋይስ። እኔ ግን አሁን ነፍጠኛ ንፍጦ እንኳን ነቃሽ። እኔ እኮ የገረመኝ ነፍጠኛዬ በጣም የገረመኝ ምን እንደሆነ ታውቂያለሽ? እንደው የገረመኝ ከፍቅረኛሽም ጋር ተጣልተሽ ነበረ። ከህዝብ ጋር ከኛ ጋር ብቻ አይደለም የተጣላሹ ከፍቅረኛሽም ጋር ከወደፊት ከትዳር አጋርሽ ጋር ከሱም ጋር ለዚሽ በግት ብለሽ ተጣልተሻል። የኔ እናት ጋይስ ኑ ደረት ልንመታ ይገባል አንድ ላይ ኑ ቤተሰብ። እንዴ ነፍጠኛ እኮ በጣም እኮ ነው የምታሳዝነው። እንዴት ታሳዝናለች አትሉም ጋይስ? ጠይቁኝ።
እንዴት ነው ሊያሾ ነፍጠኛ ታዘነችሽ? ኬኳን አላህ ይግደላት፣ እግዚአብሔር ይግደላት፣ ስለቴን አደርሳለሁ፣ እሳላለሁ፣ አስገባለሁ ለገዳም እያለች ስትምል ስትል በአደባባይ ወጥታ ለቃሉ ለሰሚውም ለህዝብም የኢትዮጵያ ህዝብ ሰምቶ የማያውቀውን ሚዲያ ላይ እኮ በድፍረት ወጥታ እኮ የኔ በግ ወደ በረቷ ተመልሳለች። ጋይስ ወታ ኬኳን ከገደልክልኝ የእሷን ልጅ ከገደልክልኝ ለአላህ ሂጄ መስጊድ ለድሃ በላለው፣ ለፈጣሪ ለመድኃኒዓለም ሂጄ ለድሃ በላለው ያለች እኮ ናት። ነፍጠኛ እኮ ሚስኪን እኮ ናት። የዋ እኮ ናት ጋይስ፣ የዋ እንደዚህ አይነት ሰው አይታችሁ ታውቃላችሁ? ቤተሰብ ጥላትንም እንኳን እንዲህ እኮ አይባልም። አደባባይ ላይ ጥላታችሁ ለራሱ ልጁን አፍ ያልፈታችን ልጅ ግደልልኝና ላብላ አይልም እኮ። የበግ የመጨረሻ በግ ላቱ ሞልቶ ምኑ በግ እንደው ትንሽ እንኳን ክስ ስትሉት ይሮጣል እኮ ጋይስ። እንደው ሽፍና አድርጎባት ጋርዳት እቺ አዚማም በትናባት የአሜሪካ አዚማም በትናባት እኮ ነው ቤተሰብ። የብሬን ክሮ አዚማም በትናባት አደንዝዛት። አይ ነፍጠኛ ከፍቅረኛሽ ከባልሽ ጋር ማለያየችሽ ከወደፊት ኢትዮጵያ ስትመጪ ጀውዝሽ ጋር ሀቢቢ ምናምን እዚህ ትዳር መስርቼ ጎጆ ቀልሼ ምናምንም ጋር አለያየችሽ። እኔ አፈር ልብላ ነፍጠኛ የኔ ንፍጣም ነይ እስኪ ነይ አብረን ወደ ዛሬ የምንመታው እኔና አንቺ አንድ ላይ ሆነን ነፍጠኛ። ይሄን ሁሉ ጉድ ነው ያጣሽው ህይወትሽን። ይሄን ሁሉ ይስበት ኬኳ ባይዘው እሱ እኮ አይፎን 14 ነው ማሪ፣ በጣም ውድ ስልክ ነው ማለት እንደዚህ ጭንቅላትሽን ቆይ ደግሞ እዚህ ደግሞ ተደረገ እነዚህ ደረጃዎች ልጅ አሰደበቻት ይላል። ኬኳ አረፊ ስርዓት ይኑርሽ። ምን ነው ዘግቶባት ችግር አድርግት ከፍት ምናምን ወሬ የተነሳ ነው። ከዛ ስጠይቃቸው አሜሪካን ሀገር እንኳን አይደለም ሱቅ ልትከፍቺ ገና ቤት ክራዩ ብቻ የምትይው ጭንቅላትሽን አዙሮሽ እንትኑ ጭንቅላትሽ የዚህ ጭንቅላትሽ ወደ ኋላ ዙሮ ነው የምትቀመጪው። አሜሪካን ሀገር ሱቅ መክፈት የማይታሰብ ነው አሉ ከነጭራሹ። እንኳን አይደለም ሱቅ ልትከፍት እንዲሁ ቢያንስ እንዲሁ እዛ አረብ ሀገር የሚኖሩትን እኛን ምናምን አጃጅነት ችግር የለውም አሉ እኮ አሜሪካን ሀገር የሚኖሩ። አሜሪካን ሀገር ሆኖ ሱቅ ያለው የራሱ ስራ ያለው አይታችሁ ታውቃላችሁ? በህይወት ዘመናችሁ የለም አሉ ነፍጠኛ እያሉ። ስለዚህ ሰውን አትሸውጂ። አሜሪካ ሀገር የሚኖሩት ኦንላይን የሚለምኑትን ሰርጀሪን ብቻ እኮ ነው የምታውቂው ነፍጠኛዬ። አንቺ እኮ የምታውቂው አንድ ሰርጀሪን ብቻ እኮ ነው የአሜሪካ ሀገር ለማኝ እንዴ። አሜሪካ ሀገር እኮ የሚኖሩት እኮ በሰዓት ይሰራሉ፣ ሱቅ አላቸው ምናምን አሉ። ንገሯት እናንተ አሉ በያቸው በሏት ሂዳችሁ ነፍጠኛ። ኧረ ሄለን ተይኝ የኔ ፍቅር አራፊ ሰው መቸኩሽ። ሄድዬ ጌም አልጀመርኩም። ጌም ስጀምር የኔ ማር ኪሴ ባዶ አልሆንም። ባዶ ሲሆን እመጣለሁ ማሪ። ላውራ ሄለን ላውራ ጋይስ አውቀው ላኪላት እያሏት ነው። ልዝጋው ቆይ እንትኔ ኧረ ዘጓሉ ደፋር ሄለን ትላለች። ቆይ ልዝጋው ጋይስ። ሄለን አውቀው ነው ላኪላት እያሏት ነው። ቤተሰብ መቻጧቸው እኔ የሚዲያን ነገር እኮ ነው ያውቃሉ። ጥንቅቅ አድርጌ ነው የማውቀው። ቤተሰብ እንዳይወራ ሂደሽ ላኪላት ይሏታል። ሄለን አልጮትም ጌም ማሪ። ከዛም እንዲሁ ምንም የማያውቁ አረብ ሀገር ነው የሚኖሩት ብለሽ እንደው አትሸውጂ ነው፣ እውነቱን ተናገሪ። ኤልሻዴ እንትን 8 ቤት ስለከፈተች ኤልሻዴ እንትን ሂውማን ሄር ቤት ስለከፈተች እሱ ሀገሯ ላይ ቁጭ ብላ ነው። አሜሪካን ሀገር እንዲሁ መኩ እንዲሁ ስሙ ትልቅ አሜሪካን ሀገር ሱቅ መክፈት ይቻላል። ለምንድን ነው ሱቅ ያልከፈትከው? መኩ እንዲሁ ስሙት ንገረኝ። ፒን አድርጉለት አካውንቱን። መኩ እንዲሁ ማንኛውን ትምህርት እኔ ይቅርታ በሩልኝ። ባይዘው ኤልሻዴይ ከዜሮ ሌብል ጋይስ አያችሁ፣ የኤልሻዴይ ማቅ እየወጣ ነው። ቤተሰብ አያችሁ፣ የኤልሻዴይ ማቅ አንደኛዋ በግ ይኸው አወጣች። ኤልሻዴይ ሲጀመር በጣም ጥንቁቅና ቁጥብ የሆነች ሴት ናት። ባመነችበት ነው የምትሄደው። ከደበራችኋት በክብር መለየት ትችላላችሁ። በተቀረ ግን ይሄ አስመሳይ ሆናችሁ እንደዚህ እንደ ሰርጀሪ ንግስት የሆነ ራሳችሁን እዚህ ጋር በፊልተር አስመሰላችሁ ሁሌ ተበዳይ ሆናችሁ ምናምን መጥቶ ኤልሻዴይም ሆነች እኔ አንችልም። ላይክ በድለሽኝም ስሜቴን ነው ላንጸባርቅልሽ የምችለው እንጂ እኔ እኮ እንደዚህ ስለሆንኩ ነገር ይገንብኛል እኔ እንደዚህ ምናምን እያልኩኝ በኋላ በኩል በረጅም እንጨት ቂጥሽ ውስጥ አልከትብሽም። ልክ እንደ ሰርጀሪ። አሁን ሰርጀሪ ለሷ ሲሉ ሞት የተመኙላትን ሰዎች ነው አሳልፈ የሰጠችው። በእኔ ነው የፈመሳችሁት። በእኔ እንደ በግ ስትልካቸው ነው ስታዛቸው የነበሩት። በእርግጥ ራሳቸውን ያስናቁት ራሳቸው ናቸው። ምክንያቱም
ሰው የአረብ ሀገር ሴት የአረብ ሀገር ልጅ እኔ የአረብ ሀገር ሴት ሁኜ ስኖር ማንም አባቱን እኔ ያዘኝ ካስታወሳችሁ አረብ ሀገር እየኖርኩ ማለት ነው። ካስታወሳችሁ እናቴ ትሙት እኔ እድሜ ልኬን አረብ ሀገር በኖርኩበት ህይወቴ ፕራውድኝ ነው መጥቼ የምናገረው። ምክንያቱም የማንም ታዛዥ አይደለም፣ የማንም ሰው ተከታይ አይደለም። የራሴን የአንድና አንድ የራሴ ተከታይ ነው። የራሴ በቃ ራሴን ብቻ ነው የምከተለው። በራሴ ሙድ በራሴ ነገር የራሴን አቋም የራሴን ነገር ይዤ ነው የምመጣው። የራሴን ነገር ይዤ ነው ማጫወተው ፊት ለፊት ማለት ነው። ከእንደገና ደግሞ ማለት ነው የሚገርማችሁ ነገር እግዚአብሔር ምስክሬ ነው እመቤቴ ነው። ይሄ ሰው ከኔ ፌመስ ነው ከኔን እንደዚህ የሚባል ነገር የለም። እንግዲህ አረብ ሀገር የነበራችሁ ሰዎች በሰዓቱ ከኔ ጋር ምስክር ናችሁ ስለኔ እና አሁን ላይ ያሉት በጎች ላይ ምንድነው በሰው ጭንቅላት የሚጠቅማቸውን አይደለም የሚከተሉት። መውደድ በነገራችን ላይ ብዙ ጊዜ ከኔ ጋር የሚያጨቃጭቃቸው ነው። መውደድ እኮ ሰውን ይቻላል። ሰውን እኮ የሚጠላ ሰው እኮ የተጠላ ልብ ያለው ነው እኮ ሲጀመር። ሰውን መጥላት እኮ ጥሩም እኮ አይደለም፣ ግን ታርጌታችሁን መሳት የለባችሁም። አላማችሁን መሳት የለባችሁ። አንዳንዴ አሁን ነፍጠኛ በማያገባት ገብታ እኔና ሰርጀሪ ተጣላን። ኦኬ ሰርጀሪና እኔ ስለተጣላን ኬኳን እስከ መግደል ደረጃ። አሁን እንደው በምን አይነት ሞራል እና በምን አይነት አቅም ነው እኔ እውነት እንትና ነፍጠኛን ከልቤ ምረሳት? እንደው በምን እንደው እንዴት እስኪ ንገሩኝ ጋይስ። በምን አቅሜ እንደው የወለዳችሁ እንደዚህ ብላ እንደዚህ ተናግራ እንደዚህ ብላት ኬኳን እንደው ነፍጠኛን እንዴት ነው ልትረሻት የምትችሉ ሊያ ብላችሁ እስኪ አይምሮ ላይ አስቀምጡት እስኪ ጋይስ። ሄለን የምትሉ ሰዎች ምን ላድርግ እኔ ጌም አልጫወትም የኔ ፍቅር እንዴ ምንድን ነው የምትሉኝ? ለምን ነው የምትሉት የምታወሩት? ምረሳት እንደው በምን እንደው እንዴት እስኪ ንገሩኝ ጋይስ። በምን አቅሜ እንደው የወለዳችሁ እንደዚህ ብላ እንደዚህ ተናግራ እንደዚህ ብላት ኬኳን እንደው ነፍጠኛን እንዴት ነው ልትረሻት የምትችሉ ሊያ ብላችሁ እስኪ አይምሮ ላይ አስቀምጡት እስኪ ጋይስ። ሄለን የምትሉ ሰዎች ምን ላድርግ እኔ ጌም አልጫወትም የኔ ፍቅር እንዴ ምንድን ነው የምትሉኝ? ለምን ነው የምትሉት የምታወሩት? ሄለን አትበሉ። ከሄሉ ጋር ተጣሉኝ ነው እንዴ? እኔ ሄልያ አይ ላቭ ዩ ሶ ማች ወሬ ላይ ነኝ። እሺ ጓደኛሽን እየቀጠቀጥኳት ነው እንዴ ቤተሰብ። ከዛም ስሙ ልንገራችሁማ እና ሰርጀሪ የምትጠቀምባቸው የአረብ ሀገር ልጆች በብዛት እንደነገርኳችሁ የአረብ ሀገር ልጆች ሁልጊዜ ቤት ውስጥ ነው የምትሉት፣ ስልክ ይዛችሁ ነው የምትሉት። ፉል ኮንፊደንስ አይኖራችሁም። ፉል ኮንፊደንስ የማይኖራችሁ ደግሞ ለምንድን ነው? አንደኛ ነገር የምታዩትና የምትከተሉት ነገር ፉል ኮንፊደንስ እንዳይኖራችሁ ያደርጋል። እዚህ ጋር ካሜራ ከፍታ አንድ ሴት ስትበላቀጥና የራሷን ላይፍ ስታይል ሸዋን ምናምን እዚህ ጋር ያለውን ነገር ስታሳይሽ የአንቺ ጭንቅላት ላይ የምትሰራው አንቺ እንደሷ መሆን እንደምትሺ ሳይሆን አንቺ የሷ ታዛዥ እንደሆንሽ አድርጋ ነው ሁሌ የምታስተላልፍልሽ። ያንን ለማንቃት ስትናገሪ ቅናት እንደዚህ እኮ ነው ምናምን አይደለም፣ አስመሳይ መሆን እኮ ነው። በሰዎች ዘንድ ለመወደድ ያልሆነውን ስብዕናና ያልሆነውን ማንነት ይዘሽ መጥተሽ አደባባይ ላይ መገሰጥ እኮ ነው። ግን እንደዛ አይደለም። እስኪ አስቡት ጋይስ፣ እንደው እግዚአብሔር በሚያውቀው የዛን እንደው ሆኖ ቢሆን ኑሮ ነፍጠኛ እዚህ ሀገር ገብታ ቢሆን ኑሮ ኬኳን እንደዛ እንዳለቻት የኔን ልብ እንደዛ እንዳደማችሁ እዚህ ሀገር ባገኛት እውነት እኔ እንደው ነፍጠኛን ምራት ነበረ፣ እንደው እንደ እናት ምራት ነበረ። እንደው አሁን እንኳን ነገሮች ተረስተው ወይ ምናምን ያረሳውት ካንተ ምን የሚቀርብ ነገር የለም። እንደውም በፎቶ ስለሆንክ ያን ያክል ጌታ አይደረግልኝም ስለማትታይ ማለት ነው። ችግር የለብኝ፣ ግን ጨዋታውን አንዳንዴ ደግሞ ሪስፔክት ማድረግ አለብህ። የተሰጠውን ጊፍት ሪስፔክት ማድረግ አለብህ። ከዛ ውጭ አንድ አንበሳ ነው ኦኬ ተጫዋች የማገኘው አንበሳ ነው። ግን መጀመሪያውንም ተስማምታ አለመግባት፣ የማትቀጣው ነገር ከሆነ ተስማምታ አለመግባት። አሁን እኔ ጸጉርሽን ተላጭ ብቻ ብትለኝ ነበረ፣ አይ ሁለተኛ ቅጣት ጨምር ስል አንበሳ አልክ። ጸጉሬን ባልላጭ አንበሳ አወርዳለሁ፣ በቃ ከሁለት አንዱ መርጬ እቀጣለሁ። አንተም በቪዲዮ ባትወጣ አንበሳ ትቀጣለህ ብዬ አስቤ ነው እንደዛ ቅጣቱን የነገርኩህ። ስለዚህ ካልተቀጣህ የሚያችል ችግር የለውም። ለወደፊት እንደዚህ አይደረግም። ከአንተ ጋር ጨዋታ ይቀር፣ ሌላ ምን ይቀርብኛል? ስፋይ አንድ አንበሳ መጣ ቀረ። ህይወቴን አቀይርልኝም፣ ከልመና ያወጣኝም። እና ደግሞ ሌላው ለእምነትህ ክብር ይኑርህ። ወላሂ ብለህ ምለህ የአላህን ስም ጠርተህ ምለህ አለመቅጣት ያስጠላል። ያውም ለአንድ አንበሳ፣ ህይወትን ለማይቀይረው አንበሳ። አንዳንዴ የማትቀጣው ነገር ከሆነ ማለት ነው የምታምንበትን ነገር አታርክስሽ፣ ይደብራል። አሁን እኔ መድኃኒዓለም የማልቀጣ ከሆነ አልጠራም። አንተም አላህን ጠርተህ
የማትቀጣ ከሆነ አትጥራው። ስሙ ይደብራል። ሪስፔክት አድርግ እምነትህን፣ ጌሙን አይደለም እምነትህንም ሪስፔክት አድርግ። እሺ ሙስሊም ካልሆንክ ደግሞ ንገረኝ። ሙስሊም መስለኝ ነው ወላሂ ስትለምንኩ። ስለዚህ ሪስፔክት አድርግ እምነትህን፣ ጨዋታውን ሪስፔክት አድርግ፣ ጊፍተሮችን ሪስፔክት አድርግ። ከዛ ውጭ መች ጨዋታ ይቀራል እንጂ ካንተ ጋር ምንም ማለት ነው። ኦኬ ይቅርታ እሺ ጊፍተሮቼ፣ ያው እንደዚህ ይፈጠራል አንዳንዴ፣ ችግር የለም። ከሱ ጋር ጌም ይቀራል እንጂ ምን ይቀርብኛል ሌላ? ይቀጣልሻል። ምን ማለት ነው ይቀጣልሻል? ከተቀጣ የተሰጠው ጊፍት ከአንበሳም በላይ ከዩኒቨርስም በላይ እንዲሰጥ ያድርገዋል። ከተቀጣ ጌም ስጫውን አሁን እናንተ ባላችሁበት ጊፍተሮቼ ባሉበት ታፕታፐሮቼ ባሉበት መጦ ቢሰጠኝ ነው ሀሪፍ። እናንተ እያያችሁ ማለት ነው። እናንተ በሌላችሁበት ብቻዬን ቁጭ ብዬ ሰጠኝ አልሰጠኝ ምን አድርጋል? ምን ደስ የሚለው ጊፍተር እዚህ ጋር ስንቀጣጣ ነው። በቃ እዚህ ጋር ያለ ሰው ሲያይ ነው ደስ የሚለው። ምን አይሰጥሽ? ምንም ማሳይ ባካችሁ አይሰጥም። የሚሰጥ ሰው እንዲህ ነው እንዴ? ዝቷን እንዲወጣው